ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የተኮዳር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ሌክቸራችን የምናየው የ11ኛ ክፍል ፍሮንት ኤንድ ዴቨሎፕመንትን በሞባይል ወይም በስልካችን አውርደን እንዴት እንጠቀማለን የሚለውን ነበር አሳያችኋለሁ ያልኩት። ስለዚህ እኔ ያወረድኳቸው አፕሊኬሽን ስላለ እናንተ ደግሞ በእንትን ሄዳችሁ ወይም አፕሊኬሽን ወይም ፕሌይ ስቶር ላይ ሄዳችሁ ሁለቱን ማውረድ ትችላላችሁ ማለት ሊንኩን ችግር የለውም ቴሌግራም ላይ ያስቀምጥላችኋል ነው ቴሌግራም ቻናል ላይ። ስለዚህ እኔ ያወረድኳቸው ሁለት ኤችቲኤምኤል ክሬተር የሚባልና ይሄ የሚታችሁ ከሆነ ኤችቲኤምኤል ክሬተር የሚባለውና ማንን እንትን አድርጋለሁ ትረብ የሚባለው ትረብ ኤዲት የምትባለውን ይችን ክሬት አድርጋለሁ ማለት። ስለዚህ ሁለቱንም ሊንክ አስቀምጥላችኋል። ብዙውን ጊዜ ለመጠቀም እንትን የሚለው እዛው ላይ ቴስት ማድረግ ስለሚመቸኝ ሁለቱንም መጠቀም ትችላለህ። እኔ ግን ትችላላችሁ። እኔ ግን የምፈልገው ማንን ነው ይችን ትሬብ ኤዲተር የምትለው ትረብ ኤዲተር የምትለውን ነው መጠቀም። ስለዚህ ትረብ ኤዲተርን ስጫናት እንደዚህ አድርጎ ኢንተርፌስ ታመጣልኝ። እንዲህ ያለ ኢንተርፌስ ታመጣልኝ መጀመሪያ ላይ ሜኑ የሚላለ ከታች ዝምታችሁ ከሆነ ሜኑ ታረጋላችሁ። ሜኑ ላይ ስትነኩት ከላይ ለርን ቱ ኮድ ስለ ኮዱ መማር ስትፈልጉ ስለ ሶርሶቹ ኮዶች አሁን እዚህ ላይ ስለ ፕሮግራሙ መማር የምትፈልጉ ኤችቲኤምኤል ሲኤስ ጃቫስክሪፕት እና ፒኤችፒ መማር ትችላላችሁ እያለ ነው በእንትኑ እንደ አፕሊኬሽኑ ዲፎልት ሲሰራ የተሰራበ። ሁለተኛ ጌቲንግ ሶርስ ኮዱ እንዴት ታገኛላችሁ የምትሉ ነገር ያንን ነገር ሴፍ ያደረጋችሁን ሶርስ ኮዱ ወይም መነሻ ቦታውን በዚህ ላይ ማግኘት ትችላላችሁ። ሶርስ ኮዱ እናንተ ፕሮግራሙ ትሰሩ ማለት ነው። ከዛ ዌብ ወርክ ስፔስ ወርክ የመስሪያ ኤሪያው እንደገና እንደዛ አድርጋችሁ የምትሰሩበት ታረጋላችሁ ይላችኋል። ይሄ የምትሰሩበት ነው እንትን እናንተ የምትሰሩበት ኤችቲኤምኤል ፋይል እዚህ ቦታ ላይ ታገኛላችሁ የሰራችሁት ማለት ነው። ከዛ ሲቀጥል እንደገና ደግሞ እዚህ ወርክ ስፔስ መስጠት ትችላላችሁ፣ ግን እዛው ላይ ሴፍ ስናደርግ ማየት ስለምንችል እናያለን ማለት ነው። ስለዚህ እዚህ ላይ ቴክስት ኤዲተር የሚለው ላይ ሄዳለሁ። ስለዚህ ይሄን በፊት የሰራው ፕሮግራም ስለሆን ሁሉንም ኮፒ እንትን ላድርግና ኦል ላድርግና ካት ላድርግ ወይም ላጥፋ ይሄን ማለት። ስለዚህ እንደዚህ ያለ ኢንተርፌስ መጥቶልኝ ቴክስት ኤዲተር ሳደርግ እንደዚህ ያለ ኢንተርፌስ ይመጣልኛል ብያቸዋለሁ። ይመጣልኝ ምንድነው ማድረግ ሲመጣልኝ እላለሁኝ። መጀመሪያ እንትን ሲያደርግ የሰራቸውን በፊት ሰራቸው የነበረ በስልክ የሰራቸውን ላጥፋቸውና እንትን እንበል ማለት ነው በአንድ እንስራ። ስለዚህ እንደዚህ ብሎ ይመጣል። ይሄ ሲመጣ ምን ያደርጋለሁ ኤችቲኤምኤል ስትራክቸር ብዙ ጊዜ አውርቻለሁ ስለ ስትራክቸር። ስለዚህ እዛው ላይ ይታያችሁ ከሆነ እዛው ላይ ይሄው ለዛና ምልክት አለ። ከዛ ምን ልበል ለዛ ምልክት እንዲሁም እዛው ላይ ስትኮሜንት እዛው ላይ በጣም ደስ የሚለው ነገር የኮሜንት መስጫ አይከኖች አሉ። የምታቸው ከሆነ እዚህ ላይ ያቸው የኮመን መስጫ አይከኖች ናቸው። ከዛ ሲቀጥል እንደገና ደግሞ እዛው ላይ በቃ ማንኛውም ፕሮግራሞችኖች እነዚህ ሲንታክሶች እዛው ላይ ቁጭ ብለው አሉላችሁ። ስለዚህ ለዛን ብዬ እዛው ላይ ለዛን አልኩኝና ወይም እዛው ላይ የፖንት ምልክት ልክፈትለትና የዚህ ኮሜንት ነው ኮሜንትን እዛው በራሱ ስለምናየው ብዬ ነው። ስለዚህ ኮሜንት እናያለን። አሁን ዙሮ የኮሜንት ምልክት ላጥፋና እዚህ ላይ እነዚህ እንትኖች ላጥና ይቅርታ እንደዚህ ያመጣዋቸውን ልመልስ ወይም ጥያቄ ምልክት ኮቴሽን የምትባለው እናርግና እሷን ጥያቄ ምልክቷን አርገን በስልካችን ላይ እንደዚህ ስናረግ ዶክ ታይፕ ዶክመንት ዲክላሬሽን እናርግ። ስለዚህ ዶክ ታይፕ ልበል ዶክመንት ዶክ ታይፕ አልኩኝ ዶክ ታይፕ ኤችቲኤምኤል ስለዚህ ፋይፍን ባላለው ችግር የለውም ብያቸዋለሁ። ባል ኤችቲኤምኤል ብዬ ይሄ ዶክመንት ታይፕ ዲክሌሬሽን አልኩ ወይም ለብራውዘሩ ኢንፎርሜሽን ነገርኩት ኤችቲኤምኤል መሆኑን እየነገርኩኝ። ከዛስ ምን ላድርግ ሩት ኤሌመንት ይባላል። ስለዚህ ለዛን ብዬ እዛው ላይ ምልክት አለ። በዚህ ላይ የሚታዋችሁ እንደም በስልክ ላይ እስኪ ቱልስ ተጠቅሜ ላሳያችሁ ይታችሁ ከሆነ በዚህ ላይ በመታውት ላይ እንትኑ ላይ ላሳያችሁና በዚህ በእንትኑ በመታውት ላይ በዚች በናቸው በእነዚህ ላይ ያሉት እንትኖች ሙሉ ምንድናቸው የሚያረጉልን ምንድናቸው ማለት ነው። ኤችቲኤምኤል ሲንታክሶችን የሚናገሩ ለዚህ በሁለተኛው ሮ ላይ ከዚህ ለጥቆ ባለው ሮ ላይ ያመት ምኑ ኤችቲኤምኤል ሲንታክሶችን የሚናገሩ። ስለዚህ ኤችቲኤምኤል ልክፈት ኤችቲኤምኤል ሩቱን ልክፈተው ኤችቲኤምኤል ማለት ሩት ነው። ስለዚህ እንደዚህ አድርጌ ስዘጋው ኤችቲኤምኤልን ስዘጋ ኤክስኤምኤልን አልኩት ይቅርታ ኤችቲኤምኤልን ልክፈት ኤችቲኤምኤል ስዘጋ በራሱ ይዘጋልኛል። ይሄን ማለት እንደ እንትኖች መዝጋት በራሱ ይችላል ማለት ነው። ስለዚህ ኤችቲኤምኤልን ከፈኩ ስለዚህ ኤችቲኤምኤል ዝጋ ማለት ነው። ኤችቲኤምኤልን እዛው ላይ ዘጋውኝ። ስለዚህ በኤችቲኤምኤል ውስጥ ምን ያልቃል ብያለሁ ሄድ ያልቃል ብያለሁ። ስለዚህ ሄድ የሚባል አለ ማለት እዛው ላይም ፍናስ ስላለኝ ሄድን ከፈኩ። ከዛ እንዳረሳ ሄድ ልዝጋ እዛው ላይ ሄድን ዘጋው። ስለዚህ በሄድ ውስጥ ምን ያልቃል ብያችኋለሁ ብዙ ነገሮች አለ። ግን ለእናንተ ለፕሮግራም በዲስክቶፕ ላይ ሰርቻለሁኝ እንትን ላይ ያማት ኮምፒውተር ላይ ምን አይነት ስትራክቸር ይዛል የሚለውን ሰርቻለሁ በስልክ ስለሆነ። ስለዚህ ታይትልን ብቻ መጥቀስ ትችላላችሁ። እዚህ ላይ ታይትል ከዛ ዘፈርስት ታይትል ብዬ ይሄ ለብራውዘር የሚናገርበት ነው። ስለዚህ ዘፈርስት
ዌብሳይት ዌብ ፔጅ ብዬ እንትና። ስለዚህ ታይትል ልዝጋት። ታይትል እንደውም በጣም ስልክማ በጣም ብዙ ነገር ያግዘናል። እንትኑ ሲንታክሶችን ያግዘናል። ስለዚህ ታይትል በስልካችን መስራቱ እንደውም በጣም ቆንጆ የሚሆነው በምንድን መሰላችሁ? ታይትል እንትኖችን ለዛን ግሬተር ዛ የሚሉትን ነገር መፈለግ እዛው ላይ ስላሉልን ማለት። ስለዚህ ምን ልበል? ቦዲ ልክፈት። ዘ ሾው የሚያደርግ ለካስተመሩ የሚታይ ብለናል። ቦዲ ከፈኩ። ስለዚህ እንዳረሳው አሁን ቦዲ ልዝጋ እንዳረሳው ብዬ ነው። ቦዲ መጨረሻ ላይ መዝጋትም ትችላለህ፣ ግን እኔ እንዳረሳው ስለምል ነው ማለት። ስለዚህ እዚህ ላይ ፓራግራፍ ነው መጀመሪያ ያሳያችሁ። ስለዚህ ፓራግራፍ ለምን ይጠቅማል? ኋት ዘ ዩዝ ፓራግራፍ ያለው ምንድነው? አንደኛ ኤክስትራ ስፔሶችን ያስወግዳል ብለናል። ሁለተኛ እንደገና ደግሞ ምን ያደርጋል ብለናል? ኤክስትራ ላይኖችንም ያስወግድልናል። እንዴት ነው ላይኖችን የሚያስወግድልን? እንዴት ነው ኤክስትራ ስፔሶችን የሚያስወግድ የሚለው ነገር ቀላል ስለሚሆን ማለት። ስለዚህ ስፔስ መስጠት ትችላላችሁ፣ አለመስጠትም ትችላላችሁ። ፓራግራፍ ከፈኩኝና ሄሎ ወርልድ ብለው ሄሎ ወርልድ ያልኩኝ። ስለዚህ ሄሎ ወርልድ ብዬ ፓራግራፍን ልዝጋት ዘጋዋት። ስለዚህ እቺን ፓራግራፍ ስዘጋት አሁን ሴቭ ማድረግ ይጠበቅብኛል ማለት። ስለዚህ ሴቭ ለማድረግ ሶስቶቹ ነጥብጣብ ሄዳለሁ። ከዛ እዚህ ላይ ሶስቶቹ ነጥብጣብ ላይ ሄድና ምን ብዬ እንትን እላለሁ ማለት ነው፣ ሴቭ አደርጋለሁ ማለት። ስለዚህ ኒው ፋይል ነው ወይ ይሄን የምትፈልገው ምና ኦፕን ፋይል ነው ወይ የምታደርገው ብሎ ኦፕን ፎልደር ነው ወይ ፎልደር ልትከፍት ነው ወይ ብሎ እዛው ላይ ያዝናል። እናንተ እንደፈለጋችሁ ማድረግ ትችላላችሁ ማለት። ስለዚህ ስታደርጉ ፋይል ኒው ፋይል ስም ስጡት ይለናል። ከዛ እዛው ላይ ይታያችሁ ከሆነ ኒው ፋይል ብሎ እዛው ላይ ወርክ ስፔስ የመስሪያ ቦታ ነው ስጣችሁ የሚላችሁ። እዚህ ላይ ከታች ዲቫይስ ፋይል ፓኬት የምትላለ እሷን ክሊክ ስታደርጓት ወደ ስልካችሁ ሲቲንግ ያመጣችኋል ማለት ነው። ስለዚህ የኔ ኮራ ሰሪ ስለሆነች አንድሮይድ ወይም ብሉቱዝ ለእናንተ ለማሳየት ስለሆነ ፋይል እዛው ላይ ፎልደር ማድረግ ትችላላችሁ፣ ፎልደር መክፈት ትችላላችሁ። ደስ እንዳላችሁ ብሉቱዝ ላይ ሄጄ እያት ብሉቱዝ ላይ ፎልደር ክሬት ላድርግ። እዛው ላይ ፕለስ ምልክት አለ፣ ክሬት አድርግ። ፎልደር ምን ላድርግ? ኒው ፎልደር ብሎኛል። ከዛ መስዑድ ልበለው። መስዑድ ኤችቲኤምኤል አልኩት። ይሄ ፎልደር ስም ነው። ፎልደር ስም ላይ ይሄን ተጠቀማ። አሁን ትጠቀማለህ። አሁን ይሄን ከተጠቀምኩኝ አለው ፍቃድ ሰጠሁት። ይሁት መስዑድ ኤችቲኤምኤል ኮንቴንት የሚል ላይ ነው አንድሮይድ ላይ የተቀመጠው አለ። ስለዚህ ፋይል ስም ገና ሰጠሁ። አሁን ምንድነው የሰጠሁት? ፎልደር ነው። ለጥቄ ምን መስጠት አለብኝ? ፋይሉን ስትሰጥ አሁን ፈርስት ልበለው። ፈርስት ዶት ምን ማለት አለብኝ? ኤችቲኤምኤል። ስለዚህ ሴፍ ሆነ። አሁን ይሄ ሴፍ ሆነ። አንደኛ እዛ ፋይሉን አገኛችሁበት ሄዳችሁ መሞከር ወይም ራም ማድረግ ትችላላችሁ። አንፈልግም ካላችሁ እንደገና ደግሞ እዛው ላይ ቴስት ወይም እዛው ላይ መሞከሪያ ስላለ ይችን ፕለስ እንትኑ አመለክት ስንነካት ምን ያመጣል? ሄሎ ወርልድ የሚለው ያመጣልና ማለት። ስለዚህ እዛው ላይ መለካቻል። ስለዚህ ይሄንን ምንድነው ኤክስትራ ስፔሶችን ያስወግዳል ያልነው። ምሳሌ እዚህ ላይ ስፔስ እንደዚህ ሰጥቼ እንደዚህ አድርጌ ሄሎ አሁንም እንደገና አሁንም ሄሎን ልጨምርበት። ሄሎ ግሬድ ፍሮንት ኢንድ ልበለው። ፍሮንት ኢንድ ያልኩኝና ስለዚህ ይሄን እንዴት ነው የሚያደርግልን ወይም እንዴት ነው መጠቀም የሚችልልን ካላችሁኝ እናየው። ሽብሩ አሁን እዚህ ላይ ልጠቀምና አስተያየቱን ላሳያችሁ። እዚህ ላይ የሚታችሁ ከሆነ ይሄ የሚታችሁን ቦታ የሚሰጠው ስፔስ ይታችኋል። ይሄን ሁሉ ስፔስ ያስወግድና አንድ ስፔስ ይሰጣል ማለት ነው። እስቲ ነው ፕሮግራሙን እናየው እስኪ። ፕሮግራሙን ስናየው አሁን ይሄን ሴፍ አድርጌያለሁ። ሴፍ ያደረኩትን ነገር እስቲ ልሞክረው። ሴፍ ላድርግ። ሴፍ አደረኩኝ። ከዛ ሳረጋው አያችሁታ ሄሎ ወርልድ ፍሮንት ኢንድ። ስለዚህ እያያችሁ ከሆነ በፍሮንት እና በኢንድ መካከል ብያችኋለሁ። ይቺ ያሳየናት ስፔስ ኤክስትራ ስፔሶችን ወይም ያላስፈላጊ የሆኑ ስፔሶችን ፓራግራፍ ምን ያደርግልናል ማለት ነው? ያስወግድልናል ያልነው ለዚህ ነው ማለት ነው። ሲቀጥል እንደገና ደግሞ ይሄን እናስወግዶልናል። ሁለተኛ እንደገና ደግሞ ኤክስትራ ስፔሶች ኤክስትራ ላይኖችን ያስወግዳል ነው። ምሳሌ ይሄን አዲስ መስመር ልስጠው። ይሄው አዲስ መስመር ሰጣሁት። ፓራግራፍን እዚህ ከፍቻለሁ። ይታችሁ ከሆነ ፓራግራፍን እዚህ ላይ ከፍቻለሁ። ይሁት ፓራግራፍን የከፈኩት ወይት ላይ ነው? ፓራግራፍን እዚህ ላይ ከፍቼ ነበር ቀስ ብለን። ስለዚህ ፓራግራፍን እዚህ ላይ ከፈኩ። ፓራግራፍን እዚህ ላይ ዘጋው። ወይም በአንድ መስመር ላይ መዝጋት ይችላለሁኝ። ግልጽ እንዲሆንላችሁ ብዬ ነው በብሩሽ ማሳየው ማለት ነው። ስለዚህ ፓራግራፍን በአንድ ቦታ መክፈትም ወይም መዝጋትም እችላለሁ ማለት ነው። ልዝጋት እስኪ ፓራግራፍን በአንድ ቦታ ላይ ልዝጋት። ይሄው እንደዛ አድርጌ ወይም ባክ አረኩኝና ይሄው እዚህ ላይ ፓራግራፍን ዘጋው። ስለዚህ አዲስ መስመር ተመልሻለሁ ማለት። ስንት መስመር ልስጥ? ሁለት መስመር ልስጥ። አንድ ምሳሌ እዚህ ላይ ሄሎ ወርልድ ከዛ ዩቲዩብ ልበለው። ዩቲዩብ ለእናንተ ግልጽ ነው። ዩቲዩብ አልኩት። ዩቲዩብ ብዬ እነዚህ ምንድን ናቸው? በሶስት መስመሮች በአንድ ፓራግራፍ ውስጥ ነው። ፓራግራፉ የት ነው የሆነው? ፓራግራፍ ኦፕን ታግ እዚህ ላይ አለ። ኦፕን ታግ ፓራግራፍ እዚህ ላይ ከፍቻለሁ። ኦፕን ክሎዝ ታግ እዚህ ላይ ዘግቻለሁ። ስለዚህ ኦፕን ታግ እና ክሎዝ ታግ ባለፈውም ስላወራው ማለት ክሎዝ ታግ ሁልጊዜና ክሎዝ ታግን የሚያመለክትልን እዛው ላይ ማሳያችኋለሁ ፕሮግራሙ ላይ። ስለዚህ
ኦፕን ታግ ከፍቼ ክሎዝ ታግ እስከ መዝጋት ድረስ 3 መስመሮችን ክጃለሁ። ይሄን 3 ይሄ መስመር የሄድኩትን ወይም 3 ላይኖችን የተከተልኩትን ፕሮግራሙ ምን ማድረግ አለበት ማለት ነው? ሪሙቭ ማድረግ አለበት። ስለዚህ በአንድ መስመር ላይ መውጣት አለበት። ዩቲዩብ ከዛ ሄሎ ወርልድ ዩቲዩብ ፍሮንት ኢንድ ብሎ ይመጣ ማለት ነው። ኦት ስለዚህ ሄሎ ወርልድ ዩቲዩብ ፍሮንት ኢንድ እያንዳንዱ ነገር ፓራግራፍ ምላችሁም ወይም ልዩነቱ ወይም ጥቅሙ አልኳችሁ ምንድነው? ፓራግራፍ ስንሰራ ወይም ፓራግራፍ በኤችቲኤምኤል ላይ አንደኛ ኤክስትራ ስፔሶችን ያስወግዳል። ይሄው አስወገደልን። ሁለተኛ እንደገና ደግሞ ኤክስትራ ላይኖችን የማያስፈልጉ ላይኖችን ምን ማለት ይችላል? ማስወገድ ይችላል። መቼ ነው ይሄ ፕሮግራም አዲስ መስመር የሚጀምረው ካላችሁኝ ጥሩ ጥያቄ ነው። ይሄን መጠየቅ የፈለገ ተማሪ ማለት ነው። የሚጀምረው አንደኛ ብሬኮችን ስንጠቀም ወይም አዲስ መስመር እንዲጀምር ስናዘው ነው። ሁለተኛስ እንደገና ደግሞ ሁለተኛ በራሱ ፍላጎት ወይም የመስሪያ ኤሪያው ሲያልቅበት መጀመር ወይም ማለቅ ይችላል ማለት ነው። እና ውስጥ አሁን ይሄ እንደዛ አድርጌ ይሄ እንደዚህ ብዬ የተለያየ ነገር ልስታው ሄሎ ወርልድ የሚባለውን ኮፒ ላድርግና ለእናንተ ግልጽ እንዲሆን ወይም ሄሎ ወርልድ የሚባለውን ኮፒ ላድርግና ዩቲዩብ የሚለውን ኮፒ ላድርግና ልርገምህን እስከፈለጋችሁ ድረስ ድገሙት። ፔስት አርጌ ይሄ ስፔሱ ሲያልቅበት ነው የሚመለሰው ብያችሁ እስቲ ነው እያያችሁ ከሆነ ስፔትም ስላላለቀበት አልተመለሰም። እዚህ ላይ መሰራበት ላይ ነው ያለቀው እንጂ እዛ ላይ ያሰራ። አሁንም እዚህ ላይ እንደዚህ ኮፒ አድርጌ እዚህ ላይ ኮፒ ባረግ አሁን ያልቃል። ስለዚህ እውት ይሄ ፕሮግራም የሚመለሰው አያችሁ። ይሄ ፕሮግራም የሚመለሰው ምንድነው? የመስሪያ ኤሪያው ሲያልቅበት ነው እንጂ ወይም አለበለዚያ ብሬክ የተባለው አዲስ መስመር እንዲያዝልኝ ብለ ፕሮግራም ከሰጠው ነው እንጂ አንድ ፓራግራፍ አዲስ መስመር የሚጀምረው ምን ሲሆን ነው? አንድ ፓራግራፍ ኦፕን ታግ ከፍተህ ክሎዝ ታግ እስከምዘጋ ድረስ አዲስ መስመር የሚጀምረው ምን ሲሆን ነው? ቦታው ሲያልቅበት ብቻ ነው። እሺ ይሄን የአንድ ፓራግራፍ እንትን አወራ ማለት ነው። አንድ ፓራግራፍ። ስለዚህ 2 ፓራግራፍ 3 ፓራግራፍ 4 ፓራግራፍ የመስጠት የፈለገ ተማሪ መስጠት ይችላል። ሄሎ ዩቲዩብ ሄሎ ወርልድ ዩቲዩብ ብያለኝ። ስለዚህ ይችን ፓራግራፍ ብቻ ኮፒ ላድርጋትና ይችን ፓራግራፍ ኮፒ ብዬ ከዛው ላይ ኢንተር ልበልና ወይም አዲስ መስመር ላስጀምርና ምን ላድርጋት? ፔስት። አሁንም ኢንተር ብዬ ወይም ዘው ፓራግራፍ ወጥቼ ፔስት አረኳል። ለእናንተ ለማሳየት 3 ፓራግራፎችን ክሬት አረኩኝ ወይም ፔስት አረኩኝ። ይሄ ፓራግራፍ ፕሮግራሙ ከማያታችን በፊት ምን እንዲሆን አይዲያውን ልንገራችሁ። ይሄን ፓራግራፍ ማለት ነው። አሁን እዚህ ላይ ይቺ የምትታያችሁ ፓራግራፍ አንደኛው ፓራግራፍ ማለት እያንዳንዱ 3ቶቹ ፓራግራፎች እነዚህ ፓራግራፍ ይቺ ፓራግራፍ 1 ፓራግራፍ 2 ፓራግራፍ 3 ፓራግራፎች አሉ። እነዚህ ፓራግራፍ ለምንድን ነው የሚጠቅሙት ካልከኝ ወይም ካልሽ አንደኛው ፓራግራፍ ለምንድን ነው ከሌላኛው ፓራግራፍ በምን ይለያል ካላችሁኝ አንዱ ፓራግራፍ አልቆ በኤችቲኤምኤል ወይም በፍሮንት ኢንድ ላይ አንድ ፓራግራፍ አልቆ ሁለተኛው ፓራግራፍ ሲጀምር አንደኛ አዲስ መስመር ይጀምራል። ሁለተኛ እንደገና ደግሞ በአንደኛው ፓራግራፍ እና በሁለተኛው ፓራግራፍ መካከል ያለውን ላይን ምን ያደርጋል? ራሱ በራሱ ይገድብልናል ማለት ነው። ምሳሌ በፓራግራፍ 1 እና በፓራግራፍ 2 መካከል ያለውን ላይን አዲስ መስመር ጀምሮ እያንዳንዱ ዲፈረንስ ያለውን በራሱ ሊሚት አድርጎ ይሰጠናል ማለት ነው። ስለዚህ እስቲ ነው ፓራግራፉን እስኪ ነው ይሄን ሴፍ አድርጋችሁ ሞክሩ። ስትሞክሩ እያያችሁ ሄሎ ወርልድ ዩቲዩብ ሄሎ ወርልድ ዩቲዩብ ይሄ ምንድነው? አውትፑቱ ነው የሚታያችሁ። ስለዚህ አውትፑቱ ምንድነው? ይሄ ፓራግራፍ ከዚህ ፓራግራፍ ያለው አንዲ ነው። ሁለተኛ ይሄን ፓራግራፍ ያለው ምንድነው? ስፔስ ወይም ላይን ስፔሱ ምንድነው? ተመሳሳይ ነው። ሁለተኛ አንደኛው ፓራግራፍ አልቆ ሁለተኛው ፓራግራፍ ሲጀምር ምንድነው? አዲስ መስመር ይጀምራል። በራሱ እንደገና ደግሞ ምን ይሰጣል ብለናል? በራሱ እንትን ይሰጣል። ላይኖችን በራሱ ማዘጋጀት ወይም መስጠት ይችላል ማለት ነው። ይሄን ነገር ያደረገልን ማን ነው? አንድ ፓራግራፍ ከሌላኛው ፓራግራፍ ነው። ስለዚህ ፓራግራፍ በአጠቃላይ ይሄን ይመስላል ማለት ነው። እንዴት ነው ፓራግራፍ? ሁለተኛ እንደገና ደግሞ ፕሪፎርማትድ የሚባል አለ። ፕሪፎርማትድ ፓራግራፍ የሚባለው ወይም ቴክስት ኤዲቲንግ የሚባለው በምን ይወከላል ካላችሁኝ ይኸው እዚህ ላይ ይታችሁ ከሆነ እነዚህ እንትኖች በዚህ የተሰጡ ሲንታክሶች አሉ። ስለዚህ አሁንም ለዛን ፓራግራፍ ወይ ፕሪፎርማትድ የምትባለው በፒአርኢ ተብሎ ሲንታክሱ ይወከላል። ስለዚህ ፒአርኢ ብል ስናደርገው እያያችሁ ከሆነ በራሱ በዲፎልት ሰጠኝ። አሁን እንደገና ደግሞ መስዑድ ልበልና መስዑድ ዩቲዩብ ቻናል አልኩኝና የቻናሌን ስም ምሳሌ ላስቀምጥ ብል ወይም የዚህ የቻናሌን ስም ላስቀምጥ አልኩኝና ከዛ ኢቶ ኮደርስ ነው ዩቲዩብ ቻናል ኢቶ ኮደርስስ ነው። ስለዚህ ይሄን ኢቶ እንትኖች ፕሪፎርማትድ የተባለው ቀጥታ እንደሰጠው መስታወት ማለት ነው። ባጭሩ ስፔስ ከሰጠ ስፔስ አንድ አዲስ መስመር ከጀመርክ አዲስ መስመር አርጎ እንደሰጠው ፕሮግራሙን እንደሰጠው አርጎ የሚያወጣልን ማን ነው? ፕሪፎርማትድ የተባለ ቴክስት ኤዲቲንግ ነው። እና እስኪ እያያችሁ ከሆነ መስዑድ ዩቲዩብ ቻናል የምትባለው እቺን እንትን እያያችሁ ከሆነ አትችን
ይችን ፕሮግራም መታወቅ ከሆነ ራሷ መታለናለች ማለት። ስለዚህ ይቺ ወጣች። ስለዚህ ከፓራግራፍ በምን ይለያል ብሎ የጠየቀ ተማሪ በምን ይለያል ካላችሁኝ፣ አንደኛ በዚህ መካከል ለምሳሌ መስዑድ ዩቲዩብ ቻናል የሚለውን አዲስ መስመር ላይ ላድርገው። ዩቲዩብ ቻናል የሚለው ከዛ ይሄ ቻናል ኢትዮኮደርስ የሚለው ማለት ወይም ዩቲዩብ ቻናልን ብቻ የሚለውን እንትን ላድርጋ ማለት ነው፣ ግልጽ እንዲሆንልኝ። ዩቲዩብ ቻናል ብያለሁኝ። ስለዚህ ዩቲዩብ ቻናል ይችን አዲስ መስመር ላስጀምራት። ስለዚህ ኢትዮኮደር የምትለው ለብቻ መምጣት አለባት። እስኪ እናያት። እያያችሁት ከሆነ ኢትዮኮደርስ የምትለው ለብቻ መጣች። ሲቀጥል እንደገና ደግሞ በዛውም ላይ ስፔስ ልስጠው። እስቲ ስፔሱን ማንጣት አለበት ማለት። እስቲ ወደ ኋላ ልመልሰው። እንዲመለስኩት ሴፍ አድርጌ ነው ሞክረው። አሁን እያያችሁ ከሆነ ወደ ኋላ ይመለሳል። ከዛ እንደገና ደግሞ አሁንም መጨረሻ ልውሰደው ካልኩኝ ስፔስ እየሰጠሁ እንደዚህ ወደፊት ልውሰደው ብል አሁን ምሳሌ መስዑድ ከተሰራበት ወደ ኋላ እንደዛ ወስጃ እያያችሁ እንደዛ አድርጌ ወሰድኩኝ። እውት እያያችሁ ከሆነ መስዑድ የተባለው እዛ በአንድ መስመር ላይ ሆነ አዲስ እንትኗን ስላጠፋዋን ነው። ይችን ኢንተር የምትለውን መስመር ይችን ስላጠፋዋን ነው ማለት ነው። ስለዚህ ይችን እንዲህ አድርጌ ይሄው እንዲህ ወደ ኋላ ስመልሰው ፕሮግራሙ ወደ ኋላ ይመለሳል። እንደገና ስቀጥል እንደገና ደግሞ ይሄን ወደፊት በወስደው ይሄን ወደፊት እንደዚህ እንታር እያላችሁ እንደዚህ እስከፈለጋችሁ ድረስ ብትወስዱት እንዲህ እያላችሁ ብትወስዱት አሁንም ይሄ ይሰራል ማለት ነው። አያችሁታ? ይሄ ኢትዮኮደር የምትለው አይደል? ስለዚህ እንደፈለጋችሁት አሁን ምሳሌ ኢትዮኮደርስ የምትለው ይችን ወደ ኋላ እንመልስና አሁን ይችን ቻናልን ለብቻ ኢንተር አዲስ መስመር እንድትጀምር ላርጋት ከዛ ሲቀጥል ዩቲዩብ ቻናል ብዬ እንደ ዩቲዩብ ቻናል 11 እዚህ ላይ ጨምሬያለሁ። በቁጥር የሰጠሁት ነው። እንደዚህ እንዲህ ሆኖ እንዲወጣልኝ ከፈለኩ ይሄ እንደምታው ፕሮግራሙ ይቺ ፕሮግራም ይቺ እንዲናያት አርጋ ከመጣችልን ይቅርታ፣ እቺ ምና ፕሮግራም እንዴት አርጋ እንድትመጣልን ነው የፈለኩት እኔ እንዲቹና እንዲመጣልን ነው የፈለኩት። ይሄ ኮሜንት የሰጠሁት ነው። ኮሜንቱ አይወጣም ብለናል በኤችቲኤምኤል ወይም ኮሜንት ሳይወጣም ስላል ኮሜንትን አልጠቀምም ማለት ነው። ስለዚህ እዚህ ላይ ኮሜንትን አጠፋለሁ። ኮሜንት እንትኑ ይሄ ነው። ስለዚህ ይሄን አጠፋለሁ። ይሄ ዲስፕሌይ አይደረግም። ለማንኛውም ለምንድነው ዲስፕሌይ የሚያደርግ ኮሜንት ስለሆነ ልክ እንዲኩና እንድትመጣልኝ ከፈለኩኝ ራንስ አረጋት እውት መስዑድ ዩቲዩብ ቻናል ኢትዮኮደር። ስለዚህ ስፔስ ሰጥቼ ነበር። ይሄን ፕሮግራሙ ያያችሁ ከሆነ ይሄን ፕሮግራሙ ሁለቶቹን ስፔስ ሰጥቷል ማለት። ይሄ ፕሮግራሙ ነው የተሰራው። ይሄ ፕሮግራም የትም የተሰራ አይደለም፣ እዛ ኤችቲኤምኤል ኮዱ ላይ ነው የሰራ ነው ማለት። ስለዚህ እዚህ ላይ እንደምታዩት እዚህ ላይ ይሄው ይሄ የተሰራው ኮድ ነው። መስዑድ ዩቲዩብ ቻናል ኢትዮኮደርስ የሚለው የመጣው ነው ማለት ነው። ስለዚህ ይሄን ነገር እንዴት አድርጌ ደግሞ ሌላ ማሳየት እችላለሁ? ኢትዮኮደርን ትቼ ኤስኤስን ብቻ አዲስ መስመር አስጀምሯ ብላት እንደዚህ ያረግን ባረጋቸውም ይሄንንም እንደ አዲስ ራሱ አድርጎ ያመጣል። እያያችሁት ከሆነ መስዑድ ዩቲዩብ ምናምን። ስለዚህ ልዩነቱ ምንድነው ካላችሁ ኤችቲኤምኤል አንደኛ ኖርማል ቴክስቶችን ለመጻፍ ያስችለናል። ሲቀጥል እንደገና ደግሞ አዲስ መስመር ሊጀምር ብንል ሌላ ፓራግራፍ ከመክፈት ያስፈልገናል። ሁለተኛ እንደገና ደግሞ ኢንተር እያልን ወይም ማለት አዲስ መስመር ስናስጀምር ሌላ ፓራግራፍ መስራት ያስፈልገናል ማለት ነው። ፕሪፎርማትድ ቴክስት ኤዲቲንግ የሚባለው እንደገና ደግሞ አንደኛ እኛ እንደምንፈልገው እኛ አጻጻፉን እንደፈለግነው አድርጎ ሊጽፍልን የሚችል ነገር ማለት ነው። ፕሪፎርማትድ ፕሮግራም ወይም ቴክስት ኤዲቲንግ የተባለ ነው ማለት። ስለዚህ በስልካችን እንደዚህ መስራት እንችላለን። ሁሉንም ነገር ሲኤስኤስን፣ ጃቫስክሪፕትን፣ ኢሜጅን ማንኛውንም ነገሮች የሚታችሁ ከሆነ እዚህ ላይ አያቸው። በዚህ ላይ ያሉት ፕሮግራሞች እዚህ ላይ አይታችሁ ከሆነ ዲቭ ለራሱ አለ፣ አንከሮች አሉ፣ ኢሜጆች እንዴት እንደምናል፣ ክላስን፣ ከዛ አይዲን፣ ኤችቲኤምኤል ሲንታክሶችን፣ ከዛ እንዴት አድርገን ይሄው እንደ ዳብል አትሪቢዩት ስንሰጥ፣ ከዛ ለዛን ግሬተር ዛን የሚታችሁን ፕሮግራም ሙሉ እዚህ ላይ ስንሰራ መስራት የምንችልበት እነዚህ ምንድነው በዲፎልት የተሰጠን ወይም ፕሮግራሙ የተሰጠን ምንድነው ይሄ አፕሊኬሽን ሲሰራ የተደረገ ነው ማለት። ስለዚህ እነዚህ ነገሮች ፈለጋችሁበት ቦታ አድርጋችሁ መጠቀምም መስራትም ትችላላችሁ። ይሄን ማድረግም ትችላላችሁ ማለት ነው። ስለዚህ ፕሮግራሙ በስልካችን መስራት የቻላችሁ ሰዎች በዚህ መስራት ትችላላችሁ ማለት ነው። ስለዚህ ይሄ ደግሞ አልገባውም ወይም ይሄ አይመቸኝም ያለ ተማሪ ደግሞ ማለት ነው ዝም ብዬ ሃይላይቱን ልንገራችሁ። እዚህ ኤችቲኤምኤል ክሬተር የምትለው ላይ ገብታችሁ እዚህ ኤችቲኤምኤል ክሬተር ላይ ምንድነው የምትፈልጉት ይላል። የኔ ፊት የሰራውበት ነው። ሄሎ ኦሬዲን ከሆነ ኤችቲኤምኤል ነው። አዲስ መስመር እዚህ ላይ አዲስ ኒው ታረጉታላችሁ። ኒው ላይ ስታረጉት ፋይል ወይም ፎልደር ስም ስጡት ይላችኋል። አሁን እዚህ ላይ ትሬኒንግ ብለው ትሬን ብቻ አልኩት። ከዛ ትሬን ብዬ ክሬት አረኩ። ክሬት ሳረግ እዚህ ላይ ትሬን ብዬ ክሬት ሳረግ እዚህ ላይ ትሬን መጣልኝ። ይሄ ትሬን ላይ ምንድነው የምሰራው ሲል ከላይ እዛው ላይ ያሳያችሁ ከሆነ ያሳያል። እዛው ላይ ምንም ጥርጥር የሌለው እዛው ላይ ያሳየና ስለዚህ ይሁት ምንድነው የምሰሩት ኤችቲኤምኤል ነው ወይ ሲኤስኤስ ነው ወይ ጃቫስክሪፕት ነው ወይ ብሎ ያዛችኋል። እዚህ ላይ የማያግዛችሁ ነገር ምንድነው ቢኖር ምንድነው ማለት ነው ኤችቲኤምኤልን ክሬት አድርጎ ሲንታክሶችን እዛው ላይ በዲፎልት ይሰጣቸዋል ማለት። ስለዚህ እዚህ ላይ ከታች ካዩት ከሆነ ከታች እያታችሁት ከሆነ ይሄው እንትን አለ
ብራኬት የምንከፍትበት አለ። ከዛ ወደፊት ስንሄድ ወደ ኋላ ስንሄድ እዛው ላይ እንደገና ደግሞ ቴስት ስናደርግ ይሄ ቴስት ማድረጊያችን ነው የምንሞክርበት ነው። ከዛ ዝለ ባክ ለማድረግ ስንፈልግ ፋይላችን ሴቭ ለማድረግ ስንፈልግ እንዴት አድርገን እንደምናደርግ ይሄ ሴቭ የምናደርግበት ነው። ከዛ እንደገና ደግሞ ሮል ባክ የምናደርግ ፎርዋርድ የምናደርግበት ከዛ ሪፍሬሽ የምናደርግበት ከዛ ሲቀጥል እነዚህ ኮፒ የምናደርግበት እነዚህ ሙሉ እንትኖች ኤችቲኤምኤል የምንሰራበትም ይሄ ኤችቲኤምኤል ክሬተር እየተባለው ነው ማለት ነው። ስለዚህ በተመቻችሁ መስራት ትችላላችሁ። ግን እኔ ሪኮመንድ ይኸው እዛ ላይ ፕሮግራሙን ይሰጣችኋል። ይኸው እዛ ላይ ይታችሁ ከሆነ ፕሮግራም እንትኖችን ሲንታክሶችን ይኸው እዛ ላይ ሰጥቷችኋል ማለት ነው። በዚህም መስራት ትችላላችሁ። አለመለዛ እነዚህ የማይመቸኝ ምናምን ካላችሁ እኔ የምጠቀምበት በዛኛው መጠቀም ትችላላችሁ ማለት ነው። ስለዚህ በፈለጋችሁ ስልክ ፍሮንት ኢንዲን ወይም በፈለጋችሁበት ቦታ ላይ ፍሮንት ኢንዲን ዴቨሎፕ ማድረግ ትችላላችሁ ማለት ነው። ስለዚህ በስልክ ያላችሁ ልጆች ኮምፒውተር ያላችሁ በዚህ መስራት ትችላላችሁ ማለት ነው። የዛሬው ሌክቸራችን ይሄን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።